ፌርሞን ስላለብኝ ነው። በመጽሐፍ ቅዱስ ጠጡ ይላል ጳውሎስ፣ ብዙ ቦታ ጠጡ ይላለኝ፣ ግን አትስከሩ ነው የሚለው። ሰው እንዳሰክሩ ክርስቲያኖች እሺም ስትጠጡ አንድ ወይ ሁለት ጠጡ፣ ከዛ ውጭ ግን እንዳሰክሩ። ያልጠጣም እኔ በመጠጥ አላምንም፣ መጠጥ ሀራም ነው ብዬ አምናለሁ በእኔ እምነት። ግን መጽሐፍ ቅዱስ ግን ጠጡ ይላል እና ግን እንዳሰክሩ አስተካክል ብዬ ይቅርታ። ግን ንጉስ ይሄ ማለት መሰለህ ሽጉጥ ሰጥተህ ለአንድ ህፃን ልጅ እንዳትተኩስ ማለት ነው። ለምን ይሞቀት የሚባል ነገር አለ። ኤኒዌይ ችግር የለውም ሰምተናል፣ ተቀብለናል። ዋናው ግን ቁርአን ምንድን ነው ያለው? እናንተ ሙስሊሞች ጭራሽኑ አስካሪ መጠጥ እንዳነኩ ነው ያለን ቁርአን። እሺ ይናዙ። ቀጥሎ እዮዳ ምን አለ? አዳም እግዚአብሔር ነው አለ። ወይም ደግሞ እግዚአብሔር አዳምን የፈጠረው እግዚአብሔር አዳምን የፈጠረው በራሱ አምሳያ ነው ብሏል። ትክክል ነው። ተመልከቱ መጽሐፍ የሚያድመ እንደሚል በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። አዳም ላይ ያለው እያንዳንዷ ነገር ምሳሌ እኔ ወንድ ነኝ፣ አቡበክር ወንድ ነው፣ ንጉስ ኢዮዳብ ወንድ ነው። እኛ ላይ ያለው በሙሉ ማን ላይ አለ? እግዚአብሔር ላይ አለ። ምን ቢሆን ያው ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸዋል። ስለዚህ አዳም ላይ ያለው እያንዳንዱ ነገር ሁሉ እንግዲህ አዳም ብዙ ነገር ነው መጽሐፍ የሚላል እነዚህ 316 ሊቃውንት ምንድናቸው? እነሱ 316 ሊቃውንቶቹ አታውቃቸውም? ይሄ ኦርቶዶክስ ተዋህዶ ነው። ይሄ ኦርቶዶክስ ተዋህዶ የኦርቶዶክስ ነው። አክቹዋሊ ግን የእንትኖች ናቸው። 316 ማለት ኒቂያ ጉባኤ ነው። መጽሐፍ ቅዱስ መስሎ ነገርኩት ታውቃለህ። እሱ ላይ እናሳያለን። ተመልከት። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት የእግዚአብሔር አይኖች እጆች እንዳሉት ሌሎችም የቀሩት አካላት እንዳሉት እናምናለን። ስለዚህ እግዚአብሔር አዳም ላይ ያለው በሙሉ አለው። እንግዲህ አዳም ላይ ምን እንዳለ እናንተ አስቡት በአእምሯችሁ። እኔ ያለው አቡበክር ይቀጥል ይሻላል። እኔ እንዲህ ነው የምፈልገው። እሺ አቡበክር አቡኪ ሊያወራ ነው ወይስ ታሳልፉኛላችሁ? መሲ ግን ምን ነው ኔትወርክሽ ነዋ። አዎ ኔትወርክ እያለ አዎ። እሺ እስከሚያወራ ወይ አስቀድሜ ትንሽ ሀሳብ ለማለት ነው። እዮዳ በዚህ ጋር ማለት ነው ብዙ ጊዜ እጅ እግር ምናምን የሚለውን እሱ ሚውት ነው። አንድ ጊዜ አንድ ደቂቃ ነው። አንድ እድል ስላለ አንድ ደቂቃ ፕሌስ። በጣም እሺ ይቀጥል፣ ችግር የለውም። እሺ እና ምን አለ መሰለህ እዮዳ ይሄ እጅ እግር ምናምን የሚለውን እንደ ሆረር እንደ ማስፈራሪያ እያዩት ነው። ይሄ ነገር ለማስፈራሪያ እንደ ሆረር አትዩት ያ ጀማዓ። በክርስትናውም ቸርች ፋዘር የሚባል አለ፣ በእስልምናውም የሃይማኖት አባቶች ሰለፎች የሚባሉ አሉ፣ ሐዋርያት የሚባሉ አሉ። በክርስትና በእስልምናውም ሶሃቦች የሚባሉ አሉ። ሐዋርያት ኢየሱስ ጋር የነበሩ ሶሃቦች ነብዩ ጋር የነበሩ እነዚህ ለምሳሌ ከሐዋርያት በኋላ ያሉት ቸርች ፋዘር ይባላሉ። እኛ ደግሞ ከሶሃቦች በኋላ ያሉት ደግሞ ሰለፎች ይባላሉ። እነዚህ ያስተማሩትን የተረዱትን በመናገር እንጂ ከራሳችን ስሜት በመነጨ በነገራችን ላይ ስሜት የሚበርድ ነገር ነው፣ የሚቆይ አይደለም። ልክ አለ አይደለ? እውነተኝነትን ወይም አሸናፊነትን ለማምጣት ማስፈራራት አያስፈልግም። ኦኬ አምላክ ራሱ ነቢያትና ሐዋርያት ሳያፍሩበት የሰበኩበትን ሌሎችን አካላት በማስፈራራት እና በማስደንበር ወደ ራሳችሁ ለመጎተት የምትሞክሩ አካላቶች ይባካችሁን። በኦርቶዶክስ ቅድም ኢምራን ለመናገር እንደሞከረው ይሄ ለምሳሌ በጣም ታዋቂ ስለ ማርያም በጣም ተቆርቋሪ እየተባለ የሚነገርለት አባ ጊዮርጊስ ዘጋስጫ ሃይማኖተ አበው ብሎ ማለት 318ቱ ሊቃውንት የኒቃያ ጉባኤ ጊዜ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ሲስማሙ የነበሩት እነዛ መጽሐፍ ቅዱስ ላይ ያለውን የእግዚአብሔር አብን ባህሪያት መሰረት አድርገው እግዚአብሔር አካላቶች አሉት ብለው ያጸድቃሉ። ነገር ግን አይመረመርም ብለዋል። ስለዚህ ይሄን ነገር ሰዎችን በማስፈራራት የራስን ስሜት ለማሳካት የምትሞክሩ ኦርቶዶክስ ወገኖቻችን ወይም አህባሽ ወገኖቻችን ለማቆም ብትሞክሩ ሰለፎች የሚሉትን ቸርች ፋዘር የሚሉትን መሰረት አድርገን የሃይማኖት መጽሐፍትን መሰረት አድርገን እንነጋገር። ኦኬ እኔ በልጥ መሮጥ መሰበር ነው ለማለት እወዳለሁኝ። ቀጥሉ። በጣም እናመሰግናለን። ትክክል ተገቢ የሆነ ነገር ነው። በሁለቱም በኩል አባቶች አሉ። እንደገና ደግሞ በሁለቱም በኩል የኢንተርፕሬቴሽን ፕሮቴስታንት አላቸው። ስለዚህ ለዛም ነው ከኦርቶዶክስ ተዋህዶ ሲመጡ መጽሐፍ ከፍታችሁ አሳዩ የሚለው። እነሱ መጽሐፍ እየከፈቱ እያሳዩ ነው። ማን ነው ሚዩት ነው ወንድሜ?
ልጨርስ ብዬ ነው። ስጨርስ ወደ ጥያቄው ቀጥታ እስኪ ግባና አብራራልን። እሺ ስህተት ከተሰራ ስህተት ሰርተን እንዳንወጣ ብዙ ሰው እያዳመጠ ስለሆነ። ከኔ ጋር ነው ወይስ ከሌላ ሰው ጋር ነው እያወራችሁ ያላችሁት? ከአንተ ጋር ነው። አይ ስህተት ስትል እኮ ነው። አይ ስህተት አልተሰ ያው ለመጨመር ነው። እሺ ልጨምራ፣ የተወሰነ ፖይንት ልጨምርና ኢንሻአላህ የተነሳው ሀሳብ ላይ አንደኛ በሎጂክ አይን እንመለከተዋለን ሀሳቡን፣ ሁለተኛ ስክሪፕቸር ላይ ቤዝ ሆነ መልሱን እንሰጣለን ማለት ነው። በሎጂክ አይን ወገናችን ሲል የነበረው ምንድን ነው? ከባይብል እጠይቃለሁ። ምክንያቱም ቁርአን ባይብልን ጠይቁ ይላል። ያመጣው ነገር ግን እየተናገረ ያለው ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጠቀስ whether his name is mentioned in the Bible ነው። አይ not in the Bible in Torah and Gospel በቶራ እና በጎስፕል ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም ስለመጠቀሱ ነው የሚያወራው። ካሰማችሁ ራሱ በሚያነበው በእንግሊሽ ቨርዥን ላይ ራሱ ተቀምጦ ነበር። ይሄ ሲተረጉሙት አስቀምጧል። ስምህ ሜንሽን ሆኖ ተደርጎ ካለ ጠይቃቸው ማለት ነው ብሎ አስቀምጧል። እዚህም ጋር ተፍሲር አልበጋዊ ረሂመሁላሁ ተዓላ ሙዓለሙ ተንዚል የተሰኘው መጽሐፍ ላይ ምን ብለው ነው የሚያስቀምጡት? ፈዩኽቢሩነ ከአነከ መክቱበን ዐንደሁም ፊ ተውራ ያው የምትመለከቱት አንቀጽ 94ን ሲያብራሩ ማለት ነው። እዚህ ጋር ተመልከቱት ከስር አንቀጽ 94ን ሲያብራሩ ፈዩኽቢሩነከ ይነግሩሃል አነከ መክቱቡን ዐንደሁም ፊ ተውራት በቶራ ወይም በኦሪት ላይ ስለ አንተ መነገሩን ይነግሩሃል ነው የሚለው። እኛ አሁንም ነብዩ በዛ ላይ ተነግሯል ብለን እናምናለን። የሚያወራው ስለዛ እንጂ ሊትራሊ ስለ አጠቃላይ ሆል ባይብል አይደለም ማለት ነው። ሁለተኛ ኢምራን እንዳስቀመጠው በራሱ ባስቀመጠው በእንግሊዝኛው ስንመለከተው ኢምራን እንዳስቀመጠው ይጠየቁ የተባሉት እነማን ናቸው ከተባለ እዚህ ጋር እንደምትመለከቱት the book from before ከአንተ በፊት ቁርአንን የሚያነቡ ይላል። ከዛ ምን አለች ቁጥር አለች ህዳግ 1475 ማለት ነው። 1475 ጋር ሄዱ Allah truth is all one አለ and even in different forms means sensory region ምናምን ብለው ካስቀመጠ በኋላ ምን አለ መሰለህ so ጂውሽ ላይ ካለ ጠይቃል ማንን ጂውሽ ላይ ካለ ጂውሾችን አይሁዳውያን ላይክ አብዱላህ ብን ሰላም ሙስሊም የሆነ የነቢዩ ሰሃባ ነው እሱን ጠይቅ ማለት ነው አለ። አይን ደግሞ ወረቃ ነሳራዎች የነበሩት እነ ወረቃን ጠይቅ ማለት ነው አለ። ንስጥሮሳውያን የነበሩትን እነ ሞንክ በሂራን ጠይቅ ማለት ነው አለ። በሂራን ጠይቅ ማለት ነው ብሎ ነው ያስቀመጠው። ስለዚህ ይህ በሆነበት ሁኔታ ላይክ ሀስቲ ጀነራላይዜሽን ሰርቶ መደምደሙ ስህተትና ስህተት ነው። ያው ወገናችንም እንደተመለከታችሁት ወጥቷል። ኢምራን አይ ቲንክ ጀዛከላ እንትን እናጣቡኪ የሚጨመር ካለ ሀሳብ ይጨመርና እዮዳብ ካለ ጥያቄ ያለው ክርስቲያን ካለ እስኪ ዲያቆናት አይ ቲንክ ከስር ኮሜንት እየጻፉ መሰለኝ ቅድምና ዲያቆናት ካሉ ይቁና እንወያይ። እዮዳብ አለ እስከዛው ቀጥሉ ይችላል። አሎ ግን ቃል ስለገባን ይምሩ ቃል ስለገባን ጥያቄ ብቻ እናስተናግድ። አይ ቃል ስለገባን ይህንን ጥያቄ ብቻ እናስተናግድ ስላለን ትንሽ ደግሞ እንትን ቤት ከፍተን ሪፍሌክት ብናደርግ የተሻለ ይመስለኛል። ምክንያቱም አይ ቲንክ እንደዛ ይመስለኛል። ያ አሜን። እንግዲህ መኮንን ሞክሮ መጨረሻ ላይ ራሱ ወጥቷለኝ። ያው በተቻለ መጠን አቴንሽን ለማስተናገድ ሞክሬያለሁ፣ ግን ለጠይቃችሁ ጥያቄ መልሳችኋል። ከዚህ በኋላ ግን በዚህ አይነት መንገድ እኔ ጥያቄ ማስተናገድ አልፈልግም። ለምን ላይክ ኮሄረንት የሆነ በጣም ቴክስቹዋላይዝ የሆነ ጥያቄዎችን ጠይቆ ጊዜ ሰጠው መመለስ አለበት እና አንድ ሰው ጥያቄ ስትጠይቀው በቃል ብቻ እንዲመልስ ለመጠበቅ የተገቢ ነው ብዬ አላስብም። ምክንያቱም የተጻፈውን አሁን የተጠይቀውን ጥያቄ ለነማን እንደሆነ አንባቢው ማን እንደሆነ እነዛ ተጠይቋቸው የተባሉትንም ሰዎችንም በዛው በቁርአናቸው ላይ እና በሐዲሳቸው ላይ አምጥቶ አስረድተዋል። ያንን if you want to ሪፖርት ማድረግ ከተፈለገ ደግሞ በመረጃ ነው እንጂ ዝም ብሎ በቃል አይደለም። you have to have መረጃ ይዛችሁ ነው ሪፖርት ስታደርጉ አይ እዚህ ላይ እንደዚህ ተጽፏል እንደዚህ ለማለት የተፈለገው እንደዚህ ነው ብሎ ራሱ መልስ መስጠት ያለበት ቁርአን ነው። በመጽሐፍ ቅዱስ we use biblical scripture to explain other scripture implicit የሆነውን explicit በሆነ scripture ነው ሪስፖንድ የምናደርገው ወይ የምንፈታው። መጽሐፍ ቅዱስ መፈታት ያለበት በመጽሐፍ ቅዱስ ነው። የኦርቶዶክስ ተዋህዶ ትምህርት ግን ያው በገድላትም በትውፊትም በምናምን ስለሚያምኑ መጽሐፍታቸውን ይዞ መጥተው ነው ማስረዳት ያለባችሁ። እናንተ ደግሞ በእናንተ እምነት አድርጋችኋል። ይህ ተገቢ ነው ብዬ አስባለሁ። ለማንኛውም ሌላ
ሌላ ተጨማሪ ነገር ካላችሁ እንቀጥል፣ ካለበለዚያ ደግሞ ወደ የምትፈልጉት ቦታ ቤት ትችላላችሁ። ምን ትላለህ ኢምራን? ነበረ ስለዚህ ተሰባብተን ይችላል ብንለያይ ጥሩ ይመስለኛል። ሰዓቱ በጣም ሄዷል። አይ ነው በጣም እንዲያውም ካሰብነው በላይ ሰዓት ነው እዚህ የተቀመጣችሁት። ኦሪጂናሊ ለ1 ሰዓት ነበር የተባለው። ቱቢ አነሶቹ ስንት ሰዓት ተቀም 4 ሰዓት 4 ሰዓት ከ14 ደቂቃ ተቀምጠናል። እንዲያውም የሌሎችንም ጥያቄ ለማስጠግባት ሞከራቸዋል። ከአሁን በኋላ ግን ኢምራንም ሌሎቻችሁም እናንተን መጠየቅ የሚፈልጉ ሰዎች በደንብ በስርዓቱ ይዤ እቀርባለሁ፣ እናንተም እንመጣለን ብላችኋል። ከዛ ውጭ ግን እንደዚህ መጫጫው ይጠቅማል ብዬ አላስብም። ምክንያቱም በዚህ መንገድ አይደለም። እናንተ በመረጃ በማስረጃ መጽሐፍ እየከፈታችሁ ኮንቴክስቹላይዝ አድርጋችሁ ይህ ማለት ይሄ ነው፣ ይህ ማለት ይሄ ነው እያላችሁ ነው እያስረዳችሁ ያላችሁት። እናንተንም ካንተር ዲቤት ማድረግ የሚፈልግ ሰው በዛ መንገድ መምጣት አለበት። ካለበለዚያ ተጫጭወን አሁን ሌላ ነገር ነው የሚሆነው። አሁን መኮንን ሂ ፊልስ ላይክ ዲስክሪሚኔት እንደተደረገ እንዳልተሰማ ነው። ግን እኛ በጣም ለመስማት እየሞከሩ ነበር። እንዲያውም ከሚገባ በላይ እናንተ ጨኩኛችኋለሁ ዛሬ። ለምን አዳላ እያሉስ በጣም እየተባልኩ ስለሆነ ዛሬ እንዲያውም እናንተን ሚዩት እያልኩ ቆይ አንድ እያልኩኝ እሱ ሀሳቡ እንዲገልጽ ሞክሬያለሁ። እና ለሚቀጥለው ግን መኮንን በስነስርዓቱ ጊዜ ሜይ ቢ ስላልተዘጋጀበትም ይሆናል ብዙ መጽሐፍቶች እንዳለን አይተናል። አስተካክለህ ሀሳብን እንትን አድርገህ ራስህን ወክለህ አንድ ለአንድ የምትወያየው ሰው ካለ በተለይ ማን ነው በአኑናኪ በደንብ ያጠና ከእናንተ መሀል ሁላችንም አለ በፈለገበት ሰዓት ተከባብረን ሀሳቡን ኮሄረንት አድርጎ አስተካክሎ የሚጠይቅና የሚወያይ ከሆነ አቀርብላችኋለሁ። ከዛ ውጭ ግን በጣም አመሰግናለሁ ስለመጣችሁ። ብዙ ሰው ነው ያዳመጠው። እሺ በቃ እሺ ቀጥል። እሺ ሚወት አደረግ። በነገር ላይ የሩጫ ሲፋ ብላችሁ ያመጣችሁትን ነገር ኢስባት ያደረጉ ዑለሞችም ሰዎች ተኸዩል እንደሚያደርጉት ይሄ ሩጫ ምናምን የሚባለው አይደለም። ለምን ሲባል ይሄ እኛ ተኸዩል የምናደርገው ሩጫ ከሰዎች ልጅ ጋር የተያያዘ ነው። ስለ አላህ ስብሐነሁ ወተዓላ የሚነገረው የት አለ መጥቶ መጠየቅ